عليكم ورحمة الله وبركاته يا جماعة. زاري رسائل من القرآن كفل زتنا مستيجي الله شو ما تتشالو هولي من تلمدو بتعم دسميل حسابنا. أعوذ بالله من الشيطان الرجيم. فأراد ربك أن يبلغا أشدهما ويستخرجا كنزهما إلى جيتا للنسو لأكالمة أن اسكي درسو أن يبلغا أشدهما ويستخرجا كنزهما دلباتشون اندياوتو አደረገ ፈቀደ ይላል። ፈአራደ ያው ፈለገ እንደማለት ነው። እና ይህ ደግሞ የነቢዩላህ ሙሳና ኸድር የጉዟቸው ላይ የሰጡን ትልቁ ትምህርት አንደኛው ነው። ከየቲም ቤት የነበረ ግርግዳን ሊወድቅ የደረሰን ግርግዳ ገንብተው አስተካክለው የሄዱት ማለት ነው። እና ሐሳቡ ላይ ወደ መጨረሻ መጣለሁ። አድሃም ምን ይላል? ፊቅ ቢላህ አላህን እመነው አነ ፊ ተአኺር العطيات حكمة መሰጠት ያለብን ነገር ዘግይቶ ሲሰጠን ሒክማ ነው። ሐታ ወኢን ጋበት ዐንከ አንተ ላይ ምንም ሩቅ ነው ብለህ ብታስብና ባይገለጥልህ ራሱ ወፊል መንዒ ረሕማ በመከልከል ውስጥም ደግሞ ያ አላህ እዝነት አለ። ሐታ ወኢን ለም ቱድሪክሃ አንተ ያ ነገር ባይገባህ ራሱ በጊዜው ማለት ነው። ማዕል ወቅት ግን ከጊዜ በኋላ ሰቱድሪኩ አነ አላህ አራደ ለከ ኸይረን ሚማ አረድተሁ ሊነፍሲክ አንተ ለራስህ ካዘጋጀኸው ኸይር ነው ብለህ ካሰብክለት ከተጣጣርክለት ነገር በላይ አላህ ሱብሓነሁ ወተዓላ ለአንተ ኸይር ነገር እንዳሰበልህ በደንብ ትገነዘባለህ። የምታፍርበት ሲትዌሽን ይኖራል። አላህን በሰዓቱ ወቅሰው ሊሆናል ይሄ ለምን አልተሳካም እንላለን። መልሰን ግን አላህን የምናመሰግንበት ጉዳይ ይሆናል። ከዚህ በፊት በሰራሁት ረሳኢል ሚነል ቁርአን ክፍል ላይ ዩደቢሩል አምር ነበር፣ ታስታውሱ ከነበር አላህ ነገራቶችን ያስተናብራል። ይሄ ነው ማስተናበር ማለት። እኔ ለፋለሁ የሆኑ ነገሮች እንዲሳኩልኝ ጎላለኝ ልጆቼን ይሄን ቦታ ባስተምራቸው በዚህ ሰዓት በወልድ እንደዚህ ባረግ ባገባ ምናምን ይሄን ስራ ብጀምር ምናምን የሚሉ ሀሳቦችን ከማሰብ በዘለለ በጣም እንጥርባቸዋለን። ከዛ ነው ይሄን አይሆንም እያለ ሪጀክት ሲደረግብን ይሄ ቆይ ገና ነሽ እንደዚህ ሪጀክት ሲደረግ በሰዓቱ ሰውነንና በጣም ይሰማናል። ለምን እንዴት ጥሬ ለፍቼ እንደዚህ ኢንቨስት ያደረኩት ብር ይኖራል ታይሜን ምናምን ብዙ ነገር ላስብ እችላለሁ። ግን ወፊል መንዒ ረሕማ አላህ ይደብሩል አምር አምሮችን ተድቢር እያስያዘልኝ ነው። ዋናው ነገር ተድቢር ነው በሐያታችን። አላህ ይደብርልን። ተቻክሎ ከሚመጡ ጊዜያዊ ደስታዎች በበለጠ ቋሚ የሆኑ ሰከን አድርገው የሚያኖሩን ውሳኔዎች ናቸው ለኛ የሚጠቅሙን። ይሄን ደግሞ አላህ ነው የሚያውቀው። ካልኩሌት የሚያደርገውም አላህ ነው። እኛ ወማ ኡቲቱ ሚነል ዒልሚ ኢላ ቀሊለን ነው፣ ትንሽ ነው የተሰጠን። ይቺ የፊት ለፊቷን ብቻ ነው የምናየው። ከጊዜ በኋላ ያ ነገር ይስተካከላል ማለት ነው። ግን ልክ ሲገባን ወይኔ አላህዬ ለካ ለኸይር ነው ይሆናል አይደል፣ እውነትም ለኔ ያዝነህልኝ እኮ ነው ምናምን ነው የምንለው። መጀመሪያ ነገራቶችም ሲዘጉብን ይሄን ማሰብ አላህ ነው ተድቢር የሚያደርገው አምሮችን ሁሉ የሚያስተናብርልኝ እሱ ነው በሚል እዛ ጋር መጀመሪያ የጠቀስነው የቁርአን አያ ነብዩላህ ሙሳና ኸድር በነበራቸው ጉዞ የአንድ የቲም ቤት ግርግዳው ዘመም ብሎ አይደለ ሊፈርስ ያለን ግርግዳ ነው የሰሩት። እዛ ግርግዳ ውስጥ ምን ነበረ? ድልብ ነበረ፣ የተቀመጠላቸው ከንዝ ነበረ። ይህ ከንዝ እነ ማናቸው ቁርጥቢ እና ቁርጥቢ ሳይሆን ኢክሪማና ቀታዳ ምን ይሏታል? ይቺን ከንዝ መድፉኑን ማሉን መድፉን ይላሉ። ይሄ የተቀበረ ገንዘብ ነው ይላሉ። እና ሐሰን አልበስሪ ደግሞ ምንድነው የሚሉት? ያቺ ነገር ለውህ ሚነ ዘሀብ ናት፣ ከወርቅ የሆነች ለውህ ነው። ላዩ ላይ የተጻፈበት ቢስሚላሂ ራህማን ራሂም ደስ የሚል ሀሳብ ነው የተጻፈበት። عجبت لمن يؤمن بالقدر كيف يحزن وعجبت لمن يوقن بالموت كيف يفرح وعجبت لمن يعرف الدنيا وتقلبها بأهلها كيف يطمئن إليها لا إله إلا الله محمد رسول الله የሚል ጽሁፍ ያዘለ የወርቅ ለውህ ነው እዛ ቦታ ላይ የነበረው ይላሉ። ወካነ አቡሁማ ሷሊሐን አይደል አባታቸው ሷሊህ ሆኖ ያስቀመጠላቸው ድልብ ነበርና ያ ግርግዳ በሰዓቱ ቢወድቅ እነዚህ ልጆች የዛን ነገር ቫልዩ አያውቁትም። አላህ ምንድነው እነዚህን ሁለት ይሄ ዛሬ የተነሳው ሐሳብ በጣም የሚያጅቡ ሐሳቦችን ይዟል። አንደኛው አላህ አምሮቻችንን ሊደብር ሲፈልግ ማንን በምን መልኩ እንደሚልክልን አናውቀውም። ሱብሃንአላህ እነዚህ የሆነ ቀሪያ ያሉ ሰዎች ናቸው። ሙሳና ኸድር ከሆነ ቦታ ተነስተው መጥተው የነዚህን ጉዳይ ለማስፈጸም የተላኩት ግን እነዚህ ነብይ የተባሉ ሰዎች ናቸው። ባዕዱል ዑለማ ኸድርን ማለት ነው። እና እንዴት አስባችሁታል? አላህ ለኛ እኔ አይደለሁም አንዳንዴ እኔንም አይፈልገኝም የኔን ስራ ሲሰራላችሁ ነው። እኔ ለራሴ የሚመስለኝ ግን እኔ የገባሁበት ነገር እኔ ያሰብኩት እኔ ለፋሁበት እኔ የሆነ ነገር ያደረኩበት ብቻ ይመስለኛል አይደል? ለኔ መስተካከል ለኔ የሆነ ነገር ኸይር ነገር ላይ ለመድረስ ለመደራጀት ግን እኔ በሌለሁበት ስራውን ሊሰራው ይችላል።
እዚህ ደረጃ ነው አላህን ማመን ያለብን። ልክ እንደነዚህ የቲሞች እነሱ ሕፃን ናቸው፣ ምንም አያውቁም፣ እየተጫወቱ ምናምን ባሉበት እነዚህን ሰዎች ልኮ ግድግዳውን እንዲሰራ ያዘዘበት መንገድ የተከበሩ ሰዎች የሚባሉ ነቢይ የሚባል ነቢዩላህ ሙሳንም ሆነ ኸድር መላኩ በራሱ ለእናንተም እንደዛ አይነት ነገር ነው ሊያመጣ አላህ ካሰበና የሆነ ነገር እንዲደረግላችሁ ከፈለገ የእናንተን ኢነርጂ ራሱ የማይፈልግበት ሁኔታ ነው ያለው። ስለዚህ ይህን በማሰብ ውስጥ ሆነን ፕላስ ደግሞ በጊዜው ያልመጡ ነገሮች እኔ ላበለሻሻቸው ስለምችል ይሆናል ዛሬ የሆነ ነገር እንደዚህ አደርጋለሁ በቃ እኔ እችላለሁ ምናምን እላለሁ አይደል? ቁዋይን ግን ከኔ በላይ የሚያውቀው አላህ ሱብሓነሁ ወተዓላ ነው። ምን ያህል በዛ ደረጃ አእምሮ ውስጥ እንዴት ነው የማሰብ አቅሜ ምንድን ነው፣ ጉልበቴስ ምን ያህል ነው፣ ለዛ የምሰጠው ኢነርጂ ተመጣጣኝ ነው ወይ የሚለውን በደንብ አድርጎ የሚያቀኝ አላህ ሱብሓነሁ ወተዓላ ነው። ስለዚህ ያንን ያማከለ አምር ነው የሚሰራው አላህ ሱብሓነሁ ወተዓላ። እቺን ካልኩሌት ይሄን ያደርጋል፣ ኦኬ እቺ ትችላለች፣ በዚህ ሰዓት ነው የምትችለው አችልም የሚለው ለዛም የሆኑ ነገሮችን በጊዜው ላይ ያሳካልን ይችላል። ከጊዜ በኋላ ደግሞ ኦኬ አሁን ነው ታይሙ አልሐምዱሊላህ እንድንል አድርጎ ነው የሚሰጠን ማለት ነው። በዚህ ውስጥ ደግሞ ማመን ትልቅ የሆነ ሰላምን ሰኪናን ይሰጣል ላይፍ ላይ። ምክንያቱም እኔ አሁን የምረበሸው እኔ ይሄን ነገር አቅዳለሁ ሳይሳካ ሲቀር ስብር የሆነ ነገር እንደዚህ በቃ ጭልም ይልብኛል ላይፍ ምናምን ኖ ነገ እሱ በፈቀደበት ሰዓት ሲሆን ግን የማመሰግንበት ሰዓት ነውና خلق الانسان من عجل ነው አይደል? ሰኡሪኩም አያቲ ፈላ ተስተዕጂሉን አትቸኩሉ ስላለን በተቻለ መጠን አምሮችን አላህ ቢያዘገይብኝም ቢከለክለኝም ወፊል መንዒ ረሕማ እዝነቱ ስላለ ነው፣ ለእኔ ስለሚያዝንልኝ ስለኔ ሁኔታ በደንብ ስለሚረዳ ነው። ከቤተሰቦቼ ከእናት ከአባቴ ከቅርቤ ሰዎች በላይ የኔን ጣቃ አቅም የሚያውቀው እሱ ነውና አዝኖልኝ ነው በሚል አላህን እያመንን ኸይር ነገር ደግሞ እንዲመጣ ዱዓችንን ማድረግ ሰበቡን ከማድረስ ወደኋላ ማለት የለብንም። ሰላም አለይኩም ወራህመቱላህ።